ይሄ ታሪክ ሁላችሁንም ያስተምራችኋል ብዬ ተስፋ አድርጋለሁ። በተለይ ከሀገር ውጭ የምትኖሩ በሰው ሀገራት ላይ ያላችሁ አንድ በጣም መልካም ሴት በአረብ ሀገር ትኖራለች። በአረብ ሀገር ጊዜያት ውስጥም የተለያዩ ሶሻል ሚዲያዎችን ትጠቀማለች። እነዛን ሶሻል ሚዲያዎች በምትጠቀም ጊዜ ከአንድ ወጣት ጋር በቲክቶክ ትተዋወቃለች። እሱም በጣም እንደወደዳትና እሷም ባሰበ ቁጥር ደስታ እንደሚሰማው ይነግራታል። እሷም እንደዚህ ከወደደኝና እንደዚህ ካሰበልኝ ለምን የራሴ ያላደረገውም ብላ ታስባለች። እያወሩ በሄዱ ቁጥር ለሱ ያላት ስሜት ለየት ያለ እንደሆነ ገባት። እሷም ደግሞ ያንን ለማስረዳት ሞከረች። ልጁም ደግሞ ያው የመጣው የእሱ ዓላማ ሌላ ቢሆንም እውነት እንደሚወዳትና እንደሚያፈቅራት ውስጡም እሷን እንደፈለገ አድርጎ ነገራት። ልጅቷም ራሷን በደስታ እንዲሁም ደግሞ በተለያዩ ስሜቶች ሞላች። ደስተኛም እንደሆነች ተረዳች። ያ ደስታ ግን ጊዜያዊ ነበረ። ልጁም በጣም እንደሚወዳት እንደሚያፈቅራት እየነገራት ቢቀጥሉም ከቀናትና ከጊዜያት በኋላ የተለያዩ ጸባዮችን ማሳየት ጀመረ። ለምሳሌ ስልክ ቶሎ አለማንሳት፣ ቴክስቶችን አለመመለስ፣ ድሮ እንዴት ነሽ ደህና ነሽ ብሎ የሚያወራው አሁን በዝምታ የተዋጠ አይነት ሰው ሆነ። ግራ ተጋባች። ከወራት በኋላ ጥፍታል። ሲጠፋ ምን ሆነህ ነው ብላ ጠየቀችው። እሱም ታሞ እንደነበረና ሆስፒታል እንደገባ ነገራት። ልጅቷም ደግሞ እንዴት ሳትነግረኝ በማለት ያው አረብ ሀገር የምትሰራ ሴት ብዙ ጊዜ ምስኪን እና የዋህ ናት ሲባል ስለሚሰማም ይመስለኛል ደካማ ጎኗን ተጠቅሞ በሷ ውስጥ የገባው። እንዴት ሳትነግረኝ በማለት በጣም ተቆጥታ ተናገረችው። ልጁም የልቡ እንደተሳካና ጎሉ ከግብ እንደመታ ሲረዳ ያው አንቺ ያለሽው በሰው ሀገር ስለሆነ አንቺን ማስጨነቅና ማስጠበብ ስለማልፈልግ ነው ሲል መለሰላት። ልጅቷም ደግሞ እኔ በዚህ ልክ እንደተጎዳክ ብትነግረኝ ኖሮ ምንም ነገር ሊቀር ይችላል ካንተ አይበልጥብኝም ብላ ስትለው ኦኬ እቺ ሰው ምንም ነገር ብላት ከማድረግ ወደ ኋላ አትልም የሚል ተስፋ ባይምሮ ሲያድርበት እኔማ እናቴ አንቺ እንዳትጎጅ ብዬ ነው በማለት ሲያባብላት ከዛ በገዛ እንደበቷ እና ምን ላግዝክ ምን ያስፈልግሃል ብላ ስትጠይቀው አሁን የሆስፒታል 100 ምናምን ሺህ ብር አለብኝ ብሎ አላት። እሷም ደግሞ በጣም ስለወደደችውና የምር የኔ ሰው ይሆናል ብላ ስላሰበች 100 ምናምን ሺህ ብሩን አንስታ ትልክለታለች። ከላከችለትም በኋላ ከቀናት በኋላ እንደ ድሮ ማውራትና እንደ ድሮ ብቻ አልሆን አላት። ልጅቷ ግራ በመጋባት ስሜት ውስጥ ሆና ምን ማለት እንዳለባት ሳታቅ ግራ እየተጋባች እያንዳንዱን ነገር ለራሷ ጥያቄ እየፈጠረባት ራሷን እየጠየቀች ግራ እየተጋባች መኖር ጀመረች። ከዛም ወደ ኢትዮጵያ መምጫዋ ጊዜ እየደረሰ በመጣ ቁጥር ምን ይዤ ልምጣ፣ ምን ያደርግልሃል፣ ምን ያስደስታል ስትለው እሱም የሚፈልጋቸውን ነገሮች በሙሉ ይነግራታል። የተለያዩ ሰዓቶችን ፎቶ ላከላት። እነዛን ሰዓቶች በውድ ብር ገዝታ ወደ ኢትዮጵያ ለመምጣት እንደገና ደግሞ የጋብቻ ቀለበትም የወርቅ ገዝተሽ ነይ እኔ ብሩን እዚህ ሰጥሻለሁ ሲላት እሷም ደግሞ እውነት የሚያገባት እውነት የትዳር አጋሯ የሚሆን መስሏት እሷ በደስታ ተሞልቶ ያንን ቀለበት ትገዛለች። የሚፈልገውን ነገሮች ከገዛች በኋላ ለእህት ለወንድሟ አብዛኛዎቹን ነገሮች ሳትገዛ ለሱ ብዙ ነገር ትገዛና ተዘጋጃለች። ከተዘጋጀችም በኋላ እንደምትመጣ እየነገረችው ልክ 2 ቀን 3 ቀን ሲቀራት ልጁ በጣም ቢዚ እንደሆነ ራሱን ማሳየት ጀመረ። ከዛ ልጅቷ ምንም አላለችም። እንደምትወደው እንደምታፈቅረው እየነገረችው ምንም ማድረግ ስላልቻለች ወደ ኢትዮጵያ እየመጣች እንደሆነም እየነገረችው እሱ ችላ ያላት እንደሆነ ተረዳች። ከዛ ስትመጪ አንዳንድ ነገሮችን አድርጌ እጠብቅሻለሁ ሲላት እንደዛ ከሆነማ ብላ 200 ሺህ አንስታ ትልክለታለች። 200 ሺህ ይዞ አጅሬ የእሷን ስልክ ብሎክ አድርጎ እለም ይላል። እሷ ልክ ኢትዮጵያ ስትገባ ስትደውልለት ስልኩ አይሰራም። ለካ ልጁ ባለትዳር ነበር፣ የልጆች አባት ነበር። በትርፍ ሰዓቱ ቲክቶክ ላይ ሲፍታታ ነበረች ምስኪን ያገኛት። ሚስቱ ጋር ቁጭ ብሎ ይሄን ሁሉ ያወቀችው ታዲያ ስለሱ ስታጣራ ነው። ሚስቱ ጋር ቁጭ ብሎ
እሷን በቴክስት ሲያወራት እንደነበረ ልጆች እንዳሉት የራሱ ህይወት እንዳለው ምናምን ደረስኩበት አለች። እንዴት እንደደረሰች በደንብ አላብራራችም። ደረስኩበት እና በዚህ በኦንላይን የሚመጡ ፍቅሮች ዋጋ ያስከፍላሉ። አሁን ላይ ቀለበቱን ምን እንደማደርገው ማላቅም። እንደገና ብር ወርቁንስ ቀለበቱን እሸጠዋለሁ፣ ብር ነው። ግን ለሱ ተብሎ የመጡት ሰዓቶች ፎቶአቸውን ብልክልሽ የሚገራርሙ ሰዓቶች ናቸው። ይቅርታ ጽሁፉ ግራ ይገባል። የሚገራርሙ ሰዓቶች ናቸው። እነሱን ምን እንደማድርጋቸው ራሱ አላቅም። ግን በቃ አሁን ላይ እኔ ግራ የገባኝ ነገር ቢኖር ሰው ሁሉ ሶሻል ሚዲያ ላይ የሚመጣው የሆነችን ሴት አጥምዶ ጥቅም ለማግኘት ነው። እና ራሳችሁን ጠብቁ፣ ከኔ ተማሩ። ባለትዳር ሆኖ የልጆች አባት ሆኖ እኔን እንዲያደርገ ሲያወራ ነበረ። ሰው ከባድ ነው። በተለይ ወንድ ልጅ ማመን በጣም ከባድ ነው። በጣም ከባድ ነው ከምላችሁና ከምነግራችሁ በላይ ትላለች እህታችንና በመጀመሪያ ደረጃ እኔ ከዚህ በፊት ብዙ ቪዲዮ ሰርቼላችኋለሁ። ዛሬም ቢሆን ደግሜ የምነግራችሁ ነገር ፈጣሪ ለእናንተ ያለው ሰው የትም አይሄድም። ባይዞኝ አንቺ ስለቸኮልሽ ኦንላይን ላይ አግኝተሽ ሆይ ብለሽ ስላወራሽ አይደለም። ፈጣሪ የጻፈልሽ ፈጣሪ ላንቺ ያለው ነገር መቼም ይሁን መቼም የትም አይሄድም፣ የትም አይገባም። ስለዚህ ራሳችሁን በዚህ ልክ አሳልፋችሁ ባሰጡ። መተዋወቁስ እንዳለ ሆኖ ማለት ይሄ ገንዘብ አንስቶ መላክ የምትባለውን ፓርት ቀነስ ብታረጓት፣ ለራሳችሁ ሪስፔክት ቢኖራችሁ። ለራሳችሁ ክብር የላችሁም እያልኩ አይደለም፣ ግን አንዳንድ ልጆች በጣም ነው የምታበዙት፣ በጣም ማለት ነው። አሁን ወንዱ ማስተዳደር ባለበት ጊዜ እኛ ብዙ ነገሮችን ቦታ እያሳትን ነው። እነሱ መስራት ያለባቸውን ነገሮች እኛ እየሰራን ነው። አንስራ አይደለም እንስራ፣ እንኑር፣ ራሳችንን እናስተዳድር። ማንንም እጅ ማየት አያስፈልግም። ለራሳችን መቆም ያለብን ራሳችን ነን። አትስሩ እያልኩ አይደለም፣ ሰነፉም እያልኩ አይደለም። ለራሳችሁ ያላችሁት ራሳችሁ ናችሁ። ስሩ፣ ጠንክሩ፣ በርቱ። ነገር ግን በኦንላይን ስላወቅሽው ይወደኛል፣ ያፈቅረኛል፣ ገለመሌ ወለመሌ ብለሽ ገንዘብ አንስቶ መበተን፣ ገንዘብ አንስቶ መርጨት አስፈላጊም አይደለም፣ ልክም አይደለም፣ ምንም አይደለም። በቃ ለራስሽ ያለሽው ራስሽ እንደሆንሽ ገብቶሻል፣ ተረድተሻል። ስለዚህ ምንም አይነት ነገር ቢልሽ እንኳን ስመጣ ይደርሳል ነው ማለት ያለብሽ። እንኳን አይደለም በገዛ እንደበትሽ ገንዘብ አውጥተሽ ምን ቸገረክ ምን አነሰክ ብለሽ ልሰጭ ቀርና ቢጠይቅሽ ራሱ ኢቭን እኔ ስመጣ ይደርሳል ነው አለቀ። ስለዚህ ጥንቃቄ አድርጉ። ከእህታችን ምን ተማራችሁ? ለሷስ ምን ትመክሯታላችሁ? ሐሳብ አስተያየት ካላችሁ ኮሜንት አድርጉ። ፀጉሬንስ እንዴት አያችሁት? ለፀጉሬ የምጠቀማቸው የተለያዩ ውህዶች ባይዘይ ይሄ የምታዩት ቅባት ራሱ ቤት የተሰራ ቅባት ነው። ከምን ይዘጋጃል? ተስፋነሽ የሚል ቻናል አለኝ። እሱን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ።